ቀጥዬ ማሳያችሁ ሰው የሚያወራው ስለራሱ ሀገር ነው። ስሙት። ኢትዮጵያ የምትሸጥ ሀገር አይደለችም። ማንም ሊገዛት አይችልም። በዚህ ሰዓት ምንም የሞተች ውሻ ማለት ነው። የሞተች የቆሰለች አህያ ማንም አይገዛትም። ኢትዮጵያ ምንቅስቅስ ብላ ተቀዳ እንደ ወረቀት ማየት ፈልጋለሁ በቅርብ ጊዜ። በርግጥ እኔ ትንሽ የሚገርመኝ አድዋን ራሱ አሸነፍን ብለን ኢትዮጵያኖች ጉራችንን መንፋታችን ትንሽ ግራ ይገባኛል። የአንድነትን ጥንስ ጠንሳሽ የሚወገዘው ኢትዮጵያ ብቻ ይመስለኛል። ለአንድነት የፈሰሰ ደም ለአንድነት የተከሰከሰ አጥንት ዋጋ አልባ የሚሆነው እዚህኛ ሀገር ብቻ ይመስለኛል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ቤተሰቦቼ እንደምናችሁ ሰላማችሁ ብዝት ይበል እያልኩ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ወቅታዊ ይሆናሉ ያሰብኳቸው ነገሮች እንግዲህ ይዤላችሁ መጥቻለሁ ማለት ነው። እስቲ በዛሬው ዕለት ደግሞ እንግዲህ ያው በመግቢያው ላይ እንደተመለከታችሁት በጣም ብዙዎች ስለ ኢትዮጵያ ያወራሉ። በኢትዮጵያ ታሪክ ውስጥ ብዙ ነገር ለማለት ይፈልጋሉ። ኢትዮጵያዊነትን ግን ምን ያህል ይወዱታል ወይስ ምንድነው ስሜታቸው የሚለውን ነገር የተለያዩ አይነት እንግዲህ ስሜቶችን ሰብሰብ አድርጌ ይዤላችሁ ልመጣ ወድጃለሁ ማለት ነው። ምክንያቱም በብዛት በተለይ በውጭ ሀገር ያለን ሰዎች ኢትዮጵያዊነትን የረሳን ወይም ኢትዮጵያዊነትን ፍላጎታችን ምን እንደሆነ ያጣን ይመስለኛል። ማለት እውነት በመውደድ በፍቅር ነው ይሄን ነገር ጥያቄ የምንጠይቀው ወይስ በጥላቻ የሚለው የብዙ ሰዎች እንቆቅልሽ ስለሆነ እስቲ ዛሬ በዚህ ጉዳይ ትንሽ ኢትዮጵያዊ ምን እንደምትመስልና ኢትዮጵያዊነት ምን እንደሆነ በሰዎች የሚመሳሰሉትን ነገሮች ይዤላችሁ መጥቻለሁ። መልካም ጊዜ ሆነላችሁ። እቺ ነገር አይተን እንግዲህ እንወያይባት። ኮሜንታችሁ አይለኝ። የተለመደችውን ላይክ ለቤቴ ሞቅ ስለሚያደርግ አድርጉልኝ ይላልው። በተረፈ መልካም ጊዜ ሆነላችሁ እያልኩ ቀጥታ ወደ ፕሮግራሙ ልገባ። መወጋጋት ነው የመንጌ ሙዱ ቂጡን በሳንቻ አገር ለካዱ ያ እንዲህ ነው መሪ እንዲህ ነው ጀግና ግራ ሲመታ ቀኝ ሰጠና አይሰማም መንጌ በለው ያዘና ያ የተናገረው ጠባይልም ቃሉ በየተራቸው መተው ሲበሉ ይህንን ከዛ ሲያተራምሱ መንግዬ ማረን እንደምትሉ ተናግረን ነበር እኛ ከጥንቱ ያ መሪ እንደሌለ እንደ መንግስቱ ያ መወጋጋት ነው የመንጌ ሙዱ ቂጡን በሳንጃ አገር ለካዱ መወጋጋት ነው የመንጌ ሙዱ ቂጡን በሳንጃ አገር ለካዱ በአካባቢ መንግስት አንድ እንደዚህ ጉዳይ አደረገ ባክ ዲቤለፋ ኦነጋር እንዲስማታውራ ትሽ ይሄ ባክ አተናተና የአንድነትን ጥንስ ጠንሳሽ የሚወገዘው ኢትዮጵያ ብቻ ይመስለኛል። ለአንድነት የፈሰሰ ደም ለአንድነት የተከሰከሰ አጥንት ዋጋ አልባ የሚሆነው እዚህኛ ሀገር ብቻ ይመስለኛል። ስለ አንድነት ሲነሳ መደብ አንስቶ የሚቆረቆረው ኢትዮጵያ ብቻ ይመስለኛል። ደግሞ ያንኑ መደብ ቆረቆረኝ የሚለው ያንኑ ጥንስስ የተጠነሰሰበትን ቦታ የሚጸየፈው አካል ዞር ብሎ አውሮፓና አሜሪካ ሄዶ ምሳሌ ሊነግረን ይሞክራል። በርግጥ እኔ ትንሽ የሚገርመኝ አድዋን ራሱ አሸነፍን ብለን ኢትዮጵያኖች ጉራችንን መንፋታችን ትንሽ ግራ ይገባኛል። ኢትዮጵያውያኖች ነን ታሪክ እያነሳን እምንኩራራ የራሳችንን ታሪክ መስራት ትታን ኢትዮጵያውያኖች ነን ከችግራችን ጋር በፍቅር አንድ ላይ አብረን የምንኖር ኢትዮጵያውያኖች ነን። ስንፍናችንንና የሥራ ሞራላችንን በሰዎችና በፈጣሪ ላይ የምናስብ ኢትዮጵያውያኖች ነን። ጨዋ አማኝ የምንጫወት የሆነ ቦታ የሆኑ ሰዎች መበደል መንገላታት መሞት አሳስቦ አስጨንቆን በጣም ምንጩ እኛም በተራው አጋጣሚውን ስናገኝ ትላንትና ስንጮህለት የነበረውን በደል ረስተን ከትላንትና በተሻለ ሁኔታ አሻሽለን በደል ፕሮማክስ የምንሰራ ኢትዮጵያውያኖች ነን። እኛ የደገፍነውን ደግፍ የጠላነውን ጥላ የምንል በሰዎች የግል ፍላጎትና የግል ስሜት ወጥተን የምናሽማል ኢትዮጵያውያኖች ነን። የሚያስፈልገንና የምንፈልገው የተምታታብን ኢትዮጵያውያኖች ነን። ለምን እንዴት ማን መቼ የት እማንን ስለተወራ ብቻ የምናወራ ስለቀጥሎ የማያሳስበን ኢትዮጵያውያኖች ነን። ለችግሮቻችን የሆነ ተአምር ከሰዎች የሆነ መና ከሰማይ እንዲወርድልን አንጋጠን የምንጠብቅ ኢትዮጵያውያኖች ነን። የሰዎችን ጉድፍ ከብዙ መልካም ስራ ውስጥ ታትረን ጥረን ፈልገን የምናወራ ኢትዮጵያውያኖች ነን። የጀግና መለኪያ ይጠፋል። ጀግናን
ከመሞትና ከመግደል ውስጥ የምንፈልግ ኢትዮጵያውያኖች ነን። የሶስት ብሔር ብሔረሰቦች ሀገር። ይህ ማለት ጥሩ ነገር የለንም ማለት ነው። እጅግ በጣም ብዙ ጥሩ ነገሮች ቢኖሩም ለጊዜው እነዛ ጥሩ ነገሮቻችን ወደ ጎን አስቀምጠን ግድፈታችን ላይ በደንብ እንወያይ። እናንተም በጨዋነት ከስራ አስቀምጡ። ለለውጣችን የሚጠቅመን ጉድፋችን። ይህ ሁሉ የሆነው ሀገራችን ሰላም ስትሆን፣ ለሰላም የትኛውንም ዋጋ ነው። እጃችን ላይ ያለው ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። አዎ እውነት ነው። በእጅ ያለው ወርቅ እንደ መዳብ ይቆጠራል ብለን የተረትን ኢትዮጵያውያኖች ነን። በሰው ታሪኮች ውስጥ ወይም በሰው ብልጭልጭ ነገር ላይ በጣም የምንማረክ፣ በሀገራችን ጉዳይ ላይ ግን እንደ ተረት የምናወራ ሰዎች ነን። በእውነት ብዙ እንደዚህ አይነት ነገሮች እንግዲህ ስለበዙ አሁንም እንግዲህ ባለው በሰሞኑ ግርግርም ራሱ ስሜቱ ምን እንደሆነ በደንብ ያልገባው ህብረተሰብ መንግስትን ወይም አንድ አካልን ብቻ በመጥላት በአጠቃላይ ያንን ስሜት የሚመስል ሆኖ ነገር ግን ኢትዮጵያዊነትን የሚያስጠሉ ነገሮች በጣም እየተካሄዱ ስለሆነ ለምን እስቲ ደግሞ እናንተ እንዴት ነው ይሄን ነገር የምትሉት የሚለውን ነገር ለማቅረብ ሞክሬያለሁ ማለት ነው። ገና ብዙ አለ የሚነገር። እስቲ ደግሞ ይሄን እናዳምጥ። በእኛ ያለ በጣም ጥሩ ነገር ለሰዎች ያልታዩ ነገር ግን እሱን አክብረን ፈጣሪያችንን አክብረን ያለንን ሀብት አክብረን ግን ትንንሽ ቆሻሻዎቻችንን እንዳለው ተወት ለምን አናረግም? ቆሻሻችን ራሱ ለምን ኢትዮጵያዊነት አይሆንም የሚለውን ነገር እንግዲህ እስቲ ዛሬ እናቀንቅንበት ማለት ነው። ኮሜንታችሁን ስጡ። እስቲ ደግሞ ሌላ አላሰማችሁ። ተኝታል እንዴ እንዳትሉኝ፣ አዎ ተኝቻለሁ። ከኔ በባሰ እናንተም ጥልቅ እንቅልፍ ውስጥ ናችሁ። እንግዲህ ተመልከቱ። ጣሊያን ትንሽዬ የወይራ ምርት፣ ትንሽዬ የወይን ምርት፣ ትንሽዬ ስንዴ አምርታ ምርቶቿን ከራሷ የምግብ ፍላጎቶች አልፎ ለዓለም አስተዋውቃ ኢኮኖሚዎቿን እንዴት እንደገነባች ፓስታን የሰርክ ምግባችን አድርገዋለች። አስቡት። ላታውቀው ቡና ጣሊያን ደርሶ ሲመለስ ኢትዮጵያኖች ቡና ያውቃሉ እንባላለን። ተክሉን እኮ ያውቁት እንዴት ኢኮኖሚያቸውን እንደገነቡበት። ቻይናን ተመልከቷት። ቻይና የምታበቅለው ሩዝ ብቻ ነው። ከራሷ የምግብ ፍጆታ አልፎ ለዓለም ትረዳለች። አሜሪካን እዩ። አሜሪካ የሚበቅልባት በቆሎ ብቻ ነው። እነሱም ከነሱ የምግብ ፍጆታ አልፈው መላው ዓለምን እንመግባለን ይላሉ። የእነሱም ዲስኩሩ ብዙ ነው። ካናዳን የሚዩት ስንዴ፣ የካናዳ ስንዴ አንረዳም እኛ። አፈር ይሉት ክብር፣ ውሃ ይሉት ጸጋ፣ ተፈጥሮ አድልታ ሰጥታን ከአዝዕርት አማርጠን የምንዘራ የምናበቅል እኛ ግን አሁንም በራብ ጠኔ ነን። ስንዴው፣ ገብሱ፣ በቆሎው፣ ማሽላው፣ ዳጉሳው፣ ባቄላው፣ አተሩ፣ ምስሩ የሚገኝባትን ሀገር ይዘን ቦረና ይራባል፣ ወሎም በድርቅ ነው። ጎበዝ አልተኛንም ትላላችሁ ታዲያ? ኧረ ተኝተናል። የሚያነቃን ጠፍቷል። ስትነቁ አንኳኩልኝ፣ በሬን እከፍታለሁ። ማንም እንደተኛው እኔም እተኛለሁ። በጣም ትክክል። አንተ መናፍቅ፣ አንተ አክራሪ፣ አንተ ጠንቋይ ደፍተራ እየተባባሉ በሃይማኖት ስም መጠላለፍ፣ መገፋፋት፣ በመስሪያ ቤት፣ በቢሮ፣ በስራ ቦታ ዛፍ በሌለበት የታክስ ሰልፍ፣ በማይደርስ በሃይገር ሰልፍ፣ በባስ ሰልፍ፣ በተጨናነቀ ወረፋ፣ በዳቦ ቤት፣ በሸገር ሰልፍ፣ ከዛም ሕይወት አልፎ ጊዜ አግኝተህ ተጠላልፈ በእስልምና በክርስትና በፕሮቴስታንት ስም ደክመሃል። አጠር ያለ ትሬንድ በ20 ሰከንድ ልንገር። ኦርቶዶክስ ከሆንክ አባ ገብረ ኪዳንን በቀን አንዴ ስማ ስብከታቸውን። ሙስሊም እምነት ተከታይ ከሆንክ ኡስታዝ ኑር ቱርኪ የሚያወራውን የ3-4 ደቂቃ ትሬንድ ሳሰማ እንዳታድር። ፕሮቴስታንት ከሆንክ መንፈሳዊን ከዓለማዊ አጣምሮ ቤተሰብና የብዙ ትዳሮችን ያጸና ልበ ቀናውን ፓስተር ቸር ትምህርት ሳሰማ ውለህ እንዳታድር። ከዛ ውጭ የተሰጠ አጀንዳና አድካሚ የሆነ ፊት የሚጠብቅ ከባድ ኑሮ ስላለ ስለ ድፍን ምስርና ስለ ክክ የምታወርባት ረጅም ዘመን ስላለ በማይረባ ሃይማኖትና ብሔር ራስክን ስጠላልፉ ላትደር። የፋኖ ድጋፍ ይፋኖ ሰውዬ ከሁሉ ኤርትራ አንድ ፋኖ ለኔ ይሻለኝ፣ ከሙሉ ኤርትራ አንድ ትግራይ ለኔ ይሻለኝ። ለያይታት ባላንም ካውን ባላ ሐደይ
ትግራይ ፋኖ ኦሮሞ ሁሉ ኢትዮጵያ ሓደ ነቃንዩ ታመጣለ ድሮ ቀረ ድሮ እየለያችሁ አንዴ የትግራይ ጋር ናችሁ ኢትዮጵያ መውጋት አንዴ ከኦሮሞ ጋር ናችሁ ኢትዮጵያ መውጋት አንዴ ከትግራይ ጋር ከአማራ ጋር ናችሁ የለም አንድ ላይ ተወደናለ ወይ አንድ ላይ ተጣላናል እኛን ለያይተክ የምታባላት ኢትዮጵያ ታሪክ አለፈዩ ተጋሩን ጠልተ አማራን መውደድ አማራን ጠልተ ኦሮሞን መውደድ ይሄ የቀረበት የድሮ የእናንተ ፖለቲካ ከሽፏል። አሁን እንግዲህ እንደሰማችሁት ኢትዮጵያዊነት ሃይማኖተኞችም ነን ሁሉም ነገር ነን ነገር ግን በራሳችን ባለ ድክመት ወይም እንደዚህ በመጠላላት አንዱን ነገር ካንዱ እየመዘዝን በማውጣታችን በጎረቤቶቻችን ብቻ ሳይሆን በመላው ዓለም እንደተጠላን ሁላችንም እናውቃለን። ይሄ ጥላቻችን ግን ራሳችንን አስናቀ ወይም እኛን ስማችንን ካላስቀየር ነው በስተቀረ ሁለተኛ ሲዝን ተብለን ወደ ሌላ ዓለም ሄደን ካልተቀመጥን በስተቀረ ኢትዮጵያዊነትን በእውነት ያጣንበት ዘመን ያለ ይመስለኛል። የሚሰሩ ስራዎች የሚደረጉ ነገሮች በሙሉ እንደ ጥሩ ሆኖ ሳይሆን የሚታዩት በሚሰሩ ስራዎች የሚቀለድ በህዝቡ መሻሻል ወይም በአንዳንድ ነገሮች እንደገና ስም የሚወጣ ለምን ሁሉም ጋር አንድ ነገር አልሆነም የምንል በትንንሽ በሚፈጠሩ ነገሮች ደግሞ አጋነን የምናወራ ሰዎች ስለሆንን በጣም ስለተናቅን በጣም ብዙ ግሩፖች የተለያየ አይነት ስም ይሰጡናል ማለት ነው። እንግዲህ ከዛ መሃል እንግዲህ ራሳችን ኢትዮጵያውያኖች በአክቲቪስትነትም በሚዲያም በምንም በተለይ በውጭ ያለን ሰዎች ኢትዮጵያን ከማቃለላችን የተነሳ ስንናገረው ራሱ በቃ አቅልለን ነው የምናወራትና እንግዲህ ከመግቢያው ላይ እንዳሳየኋችሁ እንደዚህ ብሏል አንዱ። እስቲ እናዳምጥ። ቀጥዬ ማሳያችሁ ሰው የሚያወራው ስለራሱ ሀገር ነው። ስሙት። ኢትዮጵያ የምትሸጥ ሀገር አለችም። ማንም ሊገዛት አይችልም። በዚህ ሰዓት ምንም የሞተች ውሻ ማለት ነው። የሞተች የቆሰለች አህያ ማንም አይገዛትም። ይሄ አሁን የሚያወራው ስለ ኢትዮጵያ ነው ማለት በጣም ይቅርታ ለቃሉ። አሁን ይሄ ሰውዬ ምን ቃል ያብራራዋል ማለት በምን ቃል እንግለጸው? ምን አይነት ቆሻሻ ነው በእናትህ? የኛ ሀገርማ ገዢ ያላት የኛ ሀገርማ የተከበረች ናት። ለመውለድ እበትም ትል ይወልዳል አሉ። እንዳንተ አይነቱን ወለደች እንጂ ኢትዮጵያ የእናቱ ዥንጉርጉር ነው። እንዳንተ አይነቱም ኢትዮጵያዊ ተባለ። እንዳንተ አይነቱም ከኢትዮጵያ ማህፀን ወጣ። አንተም ኢትዮጵያዊ ነኝ ትላለህ። ሪብራንድ ያደረገውን ድንቁርናን መጀመሪያ ወደዛ ዞር አድርግ። እዚህ ምን ነው ዝም ስትባሉ ጭራሽ ንቀናችሁ እኮ ነው። በእናንተ ቋንቋ ወርደን መልስ ለመስጠት ምላስ አላጠረንም። ንቀናችሁ ነው፣ ተጸይፈናችሁ ነው፣ አትመጥኑንም ብለን ነው። ምን አይነት ቆሻሻ ሰው ነው? ኢትዮጵያ ሀገርን ነው እንደምታበሻቅጠው። እንግዲህ ይሄንን የትግራይ ወጣቶች ስሙ። ከዚህ ጋር ይሄን ሰውዬ እንትን የሚለው ለትግራይ ነው የምታገለው ምናምን። ኢትዮጵያ ማቼስ ማለት የትግሬውም የአማራውም የኦሮሞውም የሽናሻውም የኩናማውም የሀደሬውም የሐረሬውም የሁሉም ናት። ያንቋሸሸን ሰብስቦ ነው። ማንም የማይፈልጋት ማንም የማይገዛት አለ። የኔ ሀገርማ ወርቅ ናት። አንተን ከፍ ይቅርታ በጣም ለቃሉ አንተን ከፍነ ሌላ ምንም የሚገልጽ ቃል የለም። ግልብ መሀይም የመሀይም ባንዲራ ቆሻሻ በጣም ይቅርታ ለቃሉ። እነዚህ ሰዎች ወርዶ ያወርዱናል። ምን አይነት ሰው ነህ? ጦርነት አልፈልግም እኛ በቃ ጦርነት በቃን የሚሉ ትግራይ ቲክቶከሮች አሉ። ትግራይ ጀዝባ ልጆች ቢዝነስ ነው እንደዚህ። በቃ ጦርነት አልፈልግም እኔ ከዚህ በኋላ ለ80 ዓመት ምናምን ብዬ ምናምን። ይሄ የብልጽግና ዲዛይን አድርጎ ሰሞኑን ያወጣቸው እንትኖች ናቸው። ቲክቶክ ላይ በደንብ አድርጋችሁ ስሩ ምናምን ተብለው። አዎ ልክ ነን። አዎ መሞት አንፈልግም። አዎ የ60 እና የ70 ሽማግሌን ወደ ስልጣን ለማምጣት ብለን እኛ ወጣቶች ማለቅ የለብንም። እኛ እኮ ፋኖም አይደለንም፣ ቲፒኤልኤፍም አይደለንም፣ ብልጽግናም አይደለንም፣ አባኦም አይደለንም፣ ወጣት ነን። ይሄ የሻገታ ፖለቲካችን ወደ ስልጣን ለማምጣት ብለን እኛ ምንም ያላየ ነው ምንም ያልበለ ነው ሮጤን ያልጠገብ ነው ወጣት ማለቅ የለብንም ነው እያልን ያለነው። አዎ ልክ ነን። ጦርነት አንፈልግም። ከፈለጋችሁ ውጡና ተዋጉ፣ ሞቱ፣ ይለቁ።
አያገባንም። አንድ የ60 ዓመት ሽማግሌ ለማኖር ለማስቀጠል ብለን እኛ ወጣቶች ማለቅ የለብንም። ልክ ነን። አዎ በጣም ነው። እኔ በጣም ይሄ የፖለቲካ ነገር ግራ የሚገባኝ እንግዲህ ሁለት ምላስ ነው እዚህ ጋር እንግዲህ ያቀረብኩላችሁ ማለት ነው። እና ፍላጎታቸው እስከ መጨረሻ ምን እንደሆነ አንዳንዴ አይገባኝም። ኢትዮጵያን ይጠላል፣ ኢትዮጵያን ያንቋሻል። በሌላ በኩል ደግሞ ወጣት ይፈልጋል፣ ትግራውያኖችን ፈልጎ ሊያዋጋ ይፈልጋል እና እችን የጠላትን ሀገር ሄዶ ሊረከብ ይፈልጋል ማለት ነው። እና በእውነት ህብረተሰቡ እንዲሆን ነገሮችን በጣም እያጤነ ማየት ያለበት ዘመን ያለ ይመስለኛል። በእውነት በተለይ ለወጣቱ መቼም እንደተባለው ያው ይሄን 80 ዓመት እድሜ ያለውን ሰው ለማንገስ ነው እንደተባለው ለምን ወጣት ተመርጦ ሊመራ አይፈለግም፣ በተለይ በትግራይ አካባቢ ማለት ነውና እንደነዚህ አይነት ነገሮች የተፈጠረው በኢትዮጵያ ውስጥ ለምንድን ነው? የምናዳምጠውን የምንሰማውን ነገር ማስተዋል እንግዲህ የተሳነን ይመስለኛል። ለዚህ ነው እንግዲህ ወደ የቤተክርስቲያን ወደ የመስጊዱ ወደ የምንፈልግበት ብቻ እምነት ሃይማኖት ሄደን የምንጸልየውን ነገር ቀኑን ሙሉ አብሮን ያ ነገር ከራሳችን ጋር እንዲሆን እንግዲህ መጸለይ ያለብን የሚመስለኝ ብዙ ጊዜና ነገሮችን ቶሎ እየረሳን ወደ እልሆች እየገባን ያለ ነው። ለምንድን ነው? ባለን እምነት ላይ ያለን ጥንካሬ በጣም ለስላሳ ስለሆነ ነው ይመስለኛል። እና ይሄው እንግዲህ ክፋታችን ነው ወደ ሌሎች ጎረቤት ሀገሮች ሄዶ ጥላቻዎች በጣም የምንሰማው ማለት ነው። እናንተማ እንደዚህ እያደረጋችሁ የምንባለው ማለት ነው። ለዚህ ነው ኤርትራውያን ወንድሞቻችን ናቸው፣ እህቶቻችን ናቸው። ከዚህ በፊትም ብያለሁ። ከምናውቀው ጎረቤት ሀገር የበለጠ እንደ ኤርትራውያንና እንደ ሶማሌዎች እውነት ሶማሌዎችም እኮ በጣም የኛ ወዳጆች ናቸው። የተወሰነ ነገሮች በመሃላችን ቢኖር ግን እነዚህ ሰዎች እስከምንወዳቸውና እንደ ተቀላቅለን እስከኖርን ድረስ ተከባብረን እየኖርን ያለ የሚያጋጭን ነገር የሚመጣው በምክንያት ነው፣ በጥቂት እንግዲህ ቡድኖች ነው ማለት ነውና ለዚህ ነው ጥላቻም በጣም የሚታይባቸው እነሱ እኛ ላይ የሚታየው ክፉ ነገር ስላለ ማለት ነው። ይሄን ነገር በደንብ ማጠን ያለብን ይመስለኛል። በዛ ምክንያት ኤርትራውያኖች እየተነሱ ክፉ ነገር ይናገራሉ። ነገር ግን ያ ማለት በተለይ አዲስ አበባ አካባቢ በሰሜኑ አካባቢ በጣም ብዙ ኤርትራውያኖች እየኖሩ ነው። እነዚህን ሰዎች እንዴት ነው የምናየው? እነዚህ ሰዎች ነገሮችን ሁሉ ጠልተው እዚህ መጥተው ከህብረተሰቡ ጋር ተቀላቅለው ተጋብተው የሚኖሩ ሰዎች አይደሉም ወይ የሚለውን ማሰብ ያለብን ይመስለኛል። እስቲ ስለነሱ ትንሽ ነኝ። ኢትዮጵያ ምንቅስቅስ ብላ ተቀዳ እንደ ወረቀት ማየት ፈልጋለሁ በቅርብ ጊዜ። ኢትዮጵያ ብትንትንትንትን ብላ ተበልታ እንደዚህ ጭርስ። እኛ ኤርትራውያንም እረፍት እናገኛለን ከዛ በኋላ። እኛ ኤርትራውያን እኔ እንደ አንድ ኤርትራዊ ደስታዬ ነው ኢትዮጵያ እንደ ወረቀት ቅድድድድ ብላ እንደዚህ ከተጣለች በኋላ እርፍ የኤርትራውያንና የተጋሩ ሞትም ያበቃል። ሰላም ቤተሰቦቼ፣ ይሄ ቪዲዮ አንተም ኤርትራዊ ከሆንክ ሀገራችንን በአስቸኳይ ለቀህ ልንውጣ የሚል ኮሜንት ደርሶኝ ለሱ መልስ ነው። እኔ ኢትዮጵያን በምንም ተአምር ለቅቄ አልወጣም። ኢትዮጵያ ማለት በአራቱም ማዕዘን የሚገኘው መሬቷ እንደ በሶ ተበጥብጦ የሚጠጣ ተጨብጦ የሚበላ እንደ እንጀራ ተጋግሮ የሚጎረስ እንደ ስጋ ተቆርጦ የሚበላ የሚገርም መሬት ያላት ሀገር ናት። ስለዚህ እኔ ከኢትዮጵያ ምድር በምንም ተአምር አልለቅም። ካላት ወርቅና ብርቅ ከሆነ አንጡር ሀብቷ ተፈጥሮ ከሰጣት ድንቅ ሀብቷ እቋደሳለሁ። ከህዝቦቿ ጋር በፍቅር ተፋቅሬ ተዋድጄ ተዋልጄ እኖራለሁ። የሚነካትን የሚወጋትን ከጎኗ ከሆኜ እዋጋላታለሁ። ያለ አግባብ የሚቃወማትን የሚረግጣትን የሚሰድባትን እፋለምላታለሁ። ያለ አግባብ ማንም ጫፏን ሊነካት አልፈልግም። የወደፊት ህልሜ ደግሞ ኤርትራን አንድ ክልል አድርገን በአንድ ኢትዮጵያ ስራ አድርገን መላው ኤርትራውያንና መላው ኢትዮጵያን በፍቅር ይሄንን ድንቅ የሆነ ሀብቷን እየተቋደስን እየተካፈልን እየተዋለድን እየተዛመድን የምንኖርበት ዘመን ቅርብ እንዲሁም ምኞቴም ነው። የበኩሌንም ድርሻ አወጣለሁም እሰራለሁም። ስለዚህ ለምቀኞቼ ኢትዮጵያን ለቅቄ እንደማልወጣ አስረግጬ ነግራቸዋለሁ። ምክንያቱም ኢትዮጵያን ወዳታለሁ። እዚህ ጋር ብለናቸው ነው እንግዲህ ያዝናቸው። ነገር ግን ስሜታቸው ፍቅራቸው እንደዚህ ነው። እኛ ኢትዮጵያውያኖች ግን ውስጥ እቺን ሀገር እንግዲህ ትበጣጥሳለች የማይባል ነገር የለምና እንደዛ እያልን ያለ ነው። እኛ ራሳችን አብዛኞቻችን እኔን ጨምሮ በውጭ ሀገር እንደ ሁለተኛ ዜጋ ተብለን ተከብረን እየኖርን ያለ ነው። እዛች ሀገር ላይ እንወዳታለን። ምንም ነገር ለማድረግ ወደፊትም እንግዲህ ቃል የገባን እንደሆነን ሁላችንም እናውቃለን።
ለምን ኢትዮጵያን በራሷ አንተዋትም የሚለው ነው እንግዲህ እኔ ብዙ ጊዜ ጥያቄ። በቃ ህብረተሰቡ እዛ ውስጥ ያለው ህብረተሰብ ይሄ እንግዲህ ኤርትራዊ ነው። ኤርትራዊ ሆኖ እንኳን በሰላም እየኖረ ፍቅሩን በእንደዚህ አይነት መንገድ ገልጿል እና የሚታዩ ችግሮች ቢኖር እንኳን ችሎት ከኛ ጋር ተቀላቅሎ እየኖረ ያለ ሰው ነው። ይሄንን እንዴት ነው ማየት ያቃተን? በእውነት እንግዲህ ራሳችሁ አስተያየት ስጡበት። ብዙ ነገር ባልናገር ደስ ይለኛል። አንዳንዴ ግፍት ነው እንግዲህ እንደዚህ የሚያናግረው፣ ግን ብዙ እንድናገር ባልሞክረው ጥሩ ይሻላል እና እስቲ የራሳችሁን አስተያየት ስጡበት። ልብ እንግዛ፣ ዋናው እሱ ነው። ምክንያቱም ብዙዎች ተነስተው የተለያየ አይነት ስሜት ይሰጣሉ። ታሪክ ብለን ያስቀመጥነውን ነገር እንኳን ታሪካችን ትክክል አይደለም የውሸት ነው እየተባለ ይቀልድብናል። የራሳችን ሰው ይቀልድብናል። እስቲ እናዳምጠው። በርግጥ እኔ ትንሽ የሚገርመኝ አድዋን ራሱ አሸነፍን ብለን ኢትዮጵያኖች ጉራችንን መንፋታችን ትንሽ ግራ ይገባኛል እውነት ለመናገር። ቢኮዝ አድዋ የዛን ጊዜ ሙሶሎኒ የተሸነፈበትን ሁኔታ ከዩሮፕ ጋር ኮምፔር ኤንድ ኮንትራስት አድርገ መናገር ስላለብህ ማለት ነው። እሺ በአንቺ እይታ አድዋን ታዲያ ማን ያሸነፈው? አድዋ እንግዲህ የዛን ጊዜ የተሸነፈበት ብዙ ምክንያቶች አሉ። አንደኛው ዩሮፕ ውስጥ ፋሺዝም የሚባለውን ነገር ለማጥፋት ራሱ ዩሮፕ ውስጥ እንደተነሱ አንተም በተሰጠኝ ደቂቃ ይሄን ሁሉ ማስረዳት የምችል አይመስለኝም። ነገር ግን አንተም ልትደርስበት የምችለው ነገር ነው። ልክ እንደ ሌሎቹ አፍሪካን ሀገር ውስጥ ያሉት ጥቁሮች ለምሳሌ ተዋግተዋል። ነጮችን ኬንያ ውስጥ ብትሄድ ተዋግተዋል። ጦርነቱ ስንት ጊዜ ነው የፈጀው? የማ የአድዋ ጦርነት ምን ያህል ወራቶች ነው የፈጀው? ምን ያህል ቀናቶች? 5 ዓመት ጣሊያን እዛ ውስጥ ነበረች ኢትዮጵያ ውስጥ። ጠዋት ተጀመረ ማታ አለቀ። ጠዋት ተጀመረ ማታ አለቀ። whatever it is አንተ ራሱ እኔ እንድታቀሪልኝ ነው ላንቺ ሰጥቻለሁ። አታፍሪም ግን አንቺ? ኧረ በስመ አብ ወልድ መንፈስ ቅዱስ። ወዴት ማብራሪያ ያገባለሁ? ምንድን ነሽ አንቺ እንዴ? ዶክተር በምንድን ነው የተሰጠሽ? ዶክተር ነው እንደ ዶክተር ድሬ ቤተሰብ አውቶልሽ ነው ሻምበል ምናምን እንደሚባለው ካልሆነ በስተቀር ዩ አር ኖት ዶክተር። ምንም የምታውቂው እውቀት የለም። ኢትዮጵያን ለማንቋሸሽና ለማሳነስ አይደለም ትያለሽ። ብትሞክሪም አታሳንሻትም ኢትዮጵያን። እንደው አደፋፈርሽ ራሱ ምን ወድቀሽ የተገኘሽ ሰው ነሽ እንጂ ሰውም ያሳደገሽ አይመስለኝም። ኢትዮጵያን ማሳነስ ራስሽን ግን አሳነስሽ፣ አዋርድሽ፣ አደባባይ ለውጥሽ። እውቀት የሌለው ሰው በዚህ ሌቭል ገገማ ፈጣጣ አይኑ ጠጠር ድንጋይ የሆነ ሰው አይቻላቅም በህይወት ዘመን አታቂም። በቃ አድዋና ፋሺስት ሙሶሎኒ ምን አገናኘው? አድዋ 1888 ፋሺስት ሙሶሎኒ ሰከንድ ወርልድ ዋር በሁለተኛው ዓለም ጦርነት የተደረገ ገድልን ከዛ በፊት የነበሩትን አባቶች ስም ለማጠልሸትና ኢትዮጵያ ማሸነፏ አልተዋጠልኝም ለማለትና ለማንቋሸሽ የሄድሽበት ርቀት ምን ያህል የድንቁርና ጥግ ላይ እንደምትገኝ ያሳያል። አሜሪካ ፍሪደም ኦፍ ስፒች you guys don't understand freedom of speech. ፍሪደም ኦፍ ስፒች ሌላ ታሪክ ነው። ፍሪደም ኦፍ ኤክስፕሬሽን ሌላ ታሪክ ነው። ፍሪደም ኦፍ ስፒች እና ኤክስፕሬሽን ማለት ሰው መዘርጠጥ፣ ታሪክ ማጠልሸት፣ ማታቂውን ድንቁርና በአደባባይ መስበክ፣ ራስን ማዋረድ፣ ይሄ ፍሪደም ኦፍ ስፒች አይደለም። it's just vanity ባዶነት ነው። ምን ትላለች እቺ? እንደው ተደበቂ በእናትሽ። አሜሪካ ከ698 እስከ 750 ሺህ ህዝቧን ገብራለች አንድ ለመሆን በአብርሃም ሊንከን መሪነት። ግን የሰሜኑ ክፍል አብርሃም ሊንከን የተነሳበትን ቦታ እንደ ቅኝ ገዢ ቅኝ ገዝታችሁናል፣ አብርሃም ሊንከን ጨቁኖናል፣ ገሎናል ብለው ሲያወግዙት አትሰሙ፣ ብለው ሲያስወግሩት አታዩ፣ ብለው ሲጸየፉት አትሰሙ። ይልቅንስ ብሔራዊ ጀግናቸው አድርገው ዛሬም ድረስ ይዘክሩታል። የአንድነትን ኃይልና ትርጉም ይረዳሉና እኛ ሀገር አንድነት የተቀነቀነባቸው ቦታዎች ሁሉ አንድ እንሁን ተብሎ የተደረጉ ነገሮች በሙሉ በቅኝ ገዢ ስም ይወገዛሉ። ወራሪ ናችሁ እየተባሉ ይሰደባሉ። አውሮፓ ጀርመን አንድ ስትሆን ክሮሺያ ነበረች የጀመረችው። ግን የተቀረው የጀርመን ክፍል ክሮሺያ ወራሪ ነሽ፣ ቅኝ ገዢ ነሽ ሲላት አትሰሙም። ጣሊያንም አንድ ስትሆን ደሴቷ ፔድሞንት ሳርዲኒያ ነች የጀመረችው እንቅስቃሴ ነው። ግን እነ ጃንዋ፣ እነ ታርማ፣ እነ ሞዴና፣ እነ ፍሎረንስ፣ እነ ሲሲሊ፣ እነ ኔፕልስ ያቺ ደሴት
ዘረኛ ናት ያቺ ደሴት። እንዴት ትገዛናለች? እንዴት መጣችብን? ለምን ደረሰችብን? አው ቅኝ ገዢ ናት፣ አው ገዳይ ናት፣ አው ወራሪ ናት ሲሏት አትሰሙ። ወዲኛ ጋር ደርቢ አብራ አንበሳ ያሰረ ከአንድ ብርቱ ሁለት መድኃኒቱ 50 ሎሚ ለ50 ሰው ጌጡ ነው ለአንድ ሰው ግን ሸክሙ ነው እያለ የሚተርተት አንድ ነው ብሎ ሀገር አንድ ሊያደርግ ደሙን ያፈሰሰ አጥንቱን የከሰከሰውን ወራሪ ቅኝ ገዢ ገዳይ እያለ ስም ሰጥቶ የቤት ስራ ሰጪዎቹ እነማን እንደሆኑ ረስቶ እርስ በርሱ ይቆሰላል። አንድ እንዳይሆን እንደተረገመ አንድ ሆኖ እጅ ለእጅ ተያይዘው የተቆፈረለትን ጉድጓድ ዘሎ እንዳይሻገር ያው የተሰጠውን እያኘከ ወይ አይወጣው ወይ አይተፋው እርስ በርሱ ይቆሰላል። ማይ ኢትዮጵያ ምነው ልጆችሽ ረሱሽ? አያገሪ ለአንድነትሽ የሚደክሙ ተጠልተው ሊበጣጥሱሽ ሊቆራርሱሽ ምን አስቀርተው እንደ ሀገር እንዳትታይ የማንም መሳቂያ እንድትሆኚ የሚደክሙት ልጆችሽ ይከበሩ። የኛ ባልሆነ አጀንዳ ስንባላ የኛን አተን የሌሎች መሳቂያ ሆነን ከመቅረት ያለፈ ምን ጥቅም አተረፍን? ያረገመንም አለጎስ ያ በጣም ያማል። በጣም ብዙ ጊዜ እንደዚህ አይነት ነገር ሲሰማ በጣም የት ነው ያለነው የሚለው ነገር ይመጣል በእውነት። ሌላው ደግሞ በጣም የሚገርመኝ ምናልባት ተሳስቼ ሊሆን ይችላል፣ እስቲ እናንተ በኮሜንት እስቲ አስረዱኝ። አንድ የሕክምና ዶክተር ወይም አንድ የእንስሳ ፕሮፌሰር በየትኛው መስፈርት ነው ጊዜ ኖሮት ስለ ኢትዮጵያ ታሪክ አንብቦ አውቆ መድረክ ይዞ ህብረተሰቡን ለግንዛቤ ማብቃት የሚችል? ምን ያህል ዕውቀት ሰብስቦ ነው ያችን የዶክትሬት ወይም የፕሮፌሰርነትን ስም ይዞ አገርን እንደዚህ ለማድረግ የሚደርሰው? በዚህ አይነት ወይም በታሪክ የተሰበሰቡ በዶክትሬትነት የጨረሱ የታሪክ ሰዎች የሉንም ወይ? የነሱ ንግግር የት ደብቀን ነው እኛ በተለያየ አይነት ጎራ ውስጥ ያሉ ሰዎች ተነስተው የፕሮፌሰርነትና የዶክትሬትን ስም ስለያዙ ብቻ ህብረተሰቡ እንዲያዳምጣቸው እየተደረገ እንደዚህ አሁን እንደሰማነው እንግዲህ ዕውቀት የሌለው ሰው መጥቶ የራሳችንን ታሪክ እንደዚህ የሚያጠለሽብን በእውነት ትክክል ነው? ዶክተርነት ወይም ማዕረግ ነው የምንፈልገው ወይስ መሪ አሳምኖን ተምሮ አውቆ ስለ ኢትዮጵያ ታሪክ ትክክለኛውን ተናግሮ የሚያስተምረን ሰው ነው የምንፈልገው? እስቲ ይሄ ነገር እንዴት ነው የምታዩት እናንተ? እኔ ብዙ ጊዜ የማይገለጽልኝ ነገር እሱ ነው። የዛ የፖለቲካ መሪ ስም ቶሎ ብሎ የሚጠራው በስሙ ሳይሆን በማዕረጉ ነው። ያንን ማዕረግ ፈርተን እሱ ያውቃል እንድንል ነው የሚፈለገው። እሱ በላይ ማንም አያውቅም። እሱ የሚሰራው ቀዶ ጥገና፣ ነገር ግን ታሪክ አዋቂ ይሆናል። ይሄ ነገር እውነት በሀገራችን ላይ ብዙ ጉዳት አላመጣም? የእናንተን አስተያየት ፈልጋለሁ። ወደሚቀጥለው እንሂድ። ሰማንያ አምስት ማገር እንጭጭም ልምጭም ካበረ ብርቱ ነው፣ አለትም ብረትም ለብቻው ከንቱ ነው። 85 ማገር በአንድ ካበረ ንቡር ቤት ይሰራል፣ በየራስ ራሱ ግን ለልምጭ ይቀጠፍ ለሳት ይሰበራል። ዝሃነት በተናጥሎ ምን ቢበዛም የሚያንሰው እንደ ድር ክር ነው በጣት የሚበጠሰው፣ ከማግ ሲያብር ነው ኩታ የሚለበሰው። የብቻ ማንነት ምን ቢደላው እንኳን ቢወፍር ሐረጉ፣ ድር አይሆንም ኩታ ካልተገኘ ማጉ። አይሞላ ብለብስ አይሞቀኝ ያንን ቀዳዳ ላስፈጀው ሰጠኝ አሙጃ ቅጠል በጊያ ደረጃል አጎል ሸፍትነት አገር ያስፈጃል። ጥምጣ አሜሪካ ወርደ ጠባቢት ጥምጣ ሶማሌ ባለ ጠባቢት እንፈጃታለን በለበን ጥጅት የለበን ጥጅት ተፈነጃለይ የካሳ ልቡ ቤት ይገኛለይ። ካሳ ነው ብላ ካሳውን ብላ አንዲ ነው ብላ ወልጃው ነበረ እጅ ለከንቱ ሁኖ አስቸገረ። ይለብሰው የለው ይጠመጥመው ይበላው የለው
ያለው የቆረጠመው የደመና ልጅ የተናገረው የሰው አይጥመው። አዎ እንግዲህ በተለይ ወጣት እንደገና ደግሞ በአሁኑ ዘመን ያለን እንግዲህ ኢትዮጵያውያኖች የዚህን የምዕራባውያን ህይወት ወደን ናፍቀን እንደገና ደግሞ የነሱን ስልጣኔ ማርኮን የራሳችን ሀገር ላይ ያሉ አባቶቻችን እንደነዚህ አይነቶችን እንንቃለን። ስሜታቸው ግን አሁን እንዳያችሁት አባት ስሜቱ ስላገሩ በጣም ያንገበግበዋል፣ እንደ እብድ ያደርገዋል። ልዩነታችን እንግዲህ ይሄ ነው። እነዚሁ አባቶች የሰጡን በጣም ብዙ ትልልቅ ነገር ነበር። ነገር ግን እሱን ወደ ጎን አድርገናል። ለምን? አያውቁም፣ መሀይሞች ናቸው፣ ምን ያውቃሉ ይባላሉ። በተለያየ በብልጭልጭ ነገር ውስጥ ስላለን የነሱ የድሮ ማስተዋልና ረጋ ብሎ የሚያደርጉት ነገር በደንብ ልብ ብለን ስለማናየው ያ የነሱን አይነት ስሜት የለንም። እኛው ፍቅር የሚባል ነገር የለንም። ሁሉን ነገር አሁን ምድራዊ ላለ ነገር ነው የምናስበልጠው። አገር ግን ምንጊዜም ለሚቀጥለው ህይወት እንኳን ለሚቀጥለው ልጆች ማሳለፍ የምንችለው እኛ ጠንክረን ከቤተሰቦቻችን ከሀገራችን ከአባት ወንድሞቻችን የተረከብነውን ነገር ለልጆች ነው ማስረከብ የምንችለውና እስቲ ይሄን ነገር ምን ትላላችሁ እያልኩ እንግዲህ ለዛሬ ፕሮግራሜን እዚህ ላይ ላጠናቅላችሁ። አስተያየታችሁን ጻፉልኝ። ቤቴ በጣም ብዙ እንግዲህ ወራሪዎች ስላሉበት ላይክ ያስፈልጋል። ይሄን ነገር አጠንክሬ ነው የምናገረው። ምክንያቱም እንደዚህ አይነት ነገር የሚፈልግ በጣም ብዙ ሰው እንዳለ የሁላችንም የምናውቀው ነገር ነው። እንደዚህ አይነት ስለ አገራዊና አንድነት የሚያቀነቅን ማንም አይፈልገውም። አንደኛ በደንብ በስነ ስርዓቱ በየቦታው አይሰራጭም። ይገባዋል። ይሄን ነገር ተረድቶ ይሰማል ለምትሉት ሼር አድርጉ። በተረፈ እናንተ እንግዲህ በተቻለ መጠን ላይክም ዲስላይክም ማድረጉ መሳተፉ ጥሩ ስለሆነ ወይ በኮሜንት ወይ በላይክ ተሳተፉ። ላለው መልካም ጊዜ ይሁንላችሁ። አንዲት ነገር እንግዲህ ከአባታችን አሁንም ያሉበትን ነገር የሚናገሩ አባት አምጥቻለሁ። እሳቸውን እየሰማን ልለያችሁ ማለት ነው። መልካም ጊዜ ይሁንላችሁ። ክቡራትና ክቡራን ወገኖቼ አዱኛው ወርቁ ነኝ። ጤና ይስጥልኝ። ሰሞኑን የ80 ዓመት ልደቴን ሳከብር ሰነበትኩ። 80 ዓመት በጣም በጣም ብዙ ነው። በገጠሪቱ ኢትዮጵያ ተወልጄ ስንት ውጣ ውረድ አሳልፌ ነው ከዚህ የደረስኩት እና ከዚህ ያደረሰኝን አምላኬን በቅድሚያ ከልቤ አመሰግናለሁ። 80 ዓመት ሙሉ ለእኔ ተጠንቅቆ ካየሁ ካላየሁት አደጋ ጠብቆ ክፉን አርቆ መልካሙን መርቆ ከዚህ ያደረሰኝ እግዚአብሔር ነውና በሰማይ በምድር ይድረሰው ምስጋና። እኔ ሞት ሲገባኝ እሱ በእኔ ፈንታ የተጎነጨልኝ የሞትን ገፈታ የሰራዊት አምላክ የሰራዊት ጌታ ምስጋና ይድረሰው ከጧት እስከ ማታ ብዬ ነው መጀመር የምፈልገው። እንግዲህ ህይወቴን ወደኋላ ዞር ብዬ ስቃኘው ነው የሰነበትኩት። ከየት ተነስቼ ነው ከዚህ የደረስኩት? ምን ደረሰብኝ? ምን ደረሰልኝ? ምን ሰራው? ምን ሳልሰራ ቀረው? መቼም ከሰው ስተት ከብረት ዝገት አይቀርም አይጠፋም ይባላልና ህይወቴ አልጋ ባልጋ ምንም እንከን የሌለው ነው ብዬ አልመጻደቅም። ነገር ግን ከከብት እረኝነት ከግብርና ተነስቼ እስከ ፕሮፌሰርነት ማዕረግ ደርሻለሁ። ይህን ሁሉ ደግሞ እግዚአብሔር እንዳደረገልኝ ነው የምቆጥረው። የበኩሌን አድርጌያለሁ፣ ምንም ጥያቄ የለውም። እግዚአብሔር ዝናብ ያዘንባል እንጂ የማንንም እርሻ ወርዶ አያርስም። ስለዚህ እግዚአብሔር የሰጠኝን እውቀት የሰጠኝን እድል ተጠቅሜበታለሁ ማለት እችላለሁ እና እንደው ሳወጣ ሳወርድ ህይወቴንም የሌሎች ሰዎች ህይወትም ሲያስጨንቀኝ የነበረው ሲያራውጠኝ የነበረው እንደው ለመኩራት ሲፈታተነኝ የነበረው
ሁሉ አልፎ አሁን ዞር ብዬ ሳየው ለዚህ ነው እንዴ በቃ ያ ሁሉ ሽርጉድ ያ ሁሉ ሩጫ ያ ሁሉ አቲካራ ለዚህ ነው። شربت